ይህን ቪዲዮ በመመልከት ላይ ያላችሁ እንዳለ እንኳን ወደ ቲያንስ ግሩፕ በደህና መጣችሁ እላለሁ። ያው ከዚህ በፊት ካምፓኒው ምን ይመስላል ምንድነው የምሰራቸው ስራዎች ከስሰራስ ምንድነው ማገኘው ጥቅም የሚለውን አይተነዋል። እሱንም ካየን በኋላ ግን በደንብ ስራው ምንድነው የሚለው የምንሰራው ስራ ምን እንደሆነ በደንብ ግልጽ ያልሆነልን ሰዎች አለ። ከዚህ በመቀጠል ማብራራላችሁ ነገር የካምፓኒው ያለበት ኢንደስትሪ ምንድነው የሚለው ነው። እሱን ኢንደስትሪውን በደንብ ስትረዱት ምን እንደምትሰሩት ስራችሁ ምን እንደሆነ በደንብ ታውቁታላችሁ ማለት ነው። ያው እንደምናውቀው ካምፓኒው ዓለም አቀፍ ኩባንያ ሲሆን በ110 ሀገሮችና ክልሎች ውስጥ ዋና ቢሮውን ከፍቶ በእነኛ ዋና ቢሮዎች አማካኝነት ከ60,000 በላይ ቅርንጫፍ ቢሮዎችን በመክፈት ከ30 ሚሊዮን በላይ ሰዎች አብረውት እንዲሰሩት እድል ሰጥቶ ብዙ ሰዎችን እየቀየረ ያለ ካምፓኒ ነው። ካምፓኒው ማንኛውም ሃይማኖታዊም ሆነ ፖለቲካዊ ተግባራት ላይ የማይሳተፍ ለትርፍና ለትርፍ ብቻ የተቋቋመ ካምፓኒ ነው። ስለዚህ ግን ሲያተርፍ ምንድነው አብረን ብዙ ሰዎችን አብሮ በማስጠቀም እሱም እያደገ ያለ ካምፓኒ ነው። ይህን ደግሞ ያስደረገው የሚከተለው ኢንደስትሪ ወይም ደግሞ የግብይት ስርዓት ግብይት ላይ ነው፣ ንግድ ላይ ነው ያለነው። ነገር ግን ንግድ ላይ ስንመጣ ሁለት አይነት የንግድ ስርዓቶች አሉ። የተለምዶ የግብይት ስርዓት የምንለው አለ፣ ዘመናዊ የግብይት ስርዓት የምንለው አለ። ዘመናዊ የግብይት ስርዓት ማለት አሁን ኩባንያው እየተከተለ ያለው የግብይት ስርዓት ማለት ነው። ስለዚህ መጀመሪያ ግብይት ምንድነው ስንል ወይም ደግሞ አንድ ንግድን ስናይ ግብይት ምንድነው ስንል አንድ አምራች ካምፓኒ አለ። ለምሳሌ ነው አንድ ምርቶችን የሚያመርት ካምፓኒ አለ። በጣም ብዙ አምራች ካምፓኒዎች አሉ። ስለዚህ እነሱ ምርቶች ይመረቱና ከዛ በኋላ ለማን ይደርሳሉ? ለተጠቃሚ። ምርቶች ከአምራች ለማን ይደርሳሉ? ለተጠቃሚ ይደርሳሉ። በዚህ ጊዜ የተለምዶ የግብይት ስርዓት ላይ የተለመደው እስከዛሬ የለመድነው ምንድነው? አንድ ምርት ከአምራች ይወጣና ከዛ በኋላ ምን ይኖራል? አስመጪ ይኖራል። ምርቶቹን የሚያስመጣ ወደ ሀገር ውስጥ ኢምፖርት የሚያስደርግ። ከዛ ከአስመጪ በኋላ ምን ይኖራል? አከፋፋይ ይኖራል። አስመጪዎች ለአከፋፋዮች ይሰጣሉ፣ አከፋፋዮች ይኖራሉ። ከዛ ከነኚህ ከአከፋፋዮች ወዴት ይሄዳል? ወደ ቸርቻሪ ሱቆች። ወደ ቸርቻሪ ሱቆች በመሃል ያው የሽያጭ ሰዎች ምናምን ይኖራሉ። እነሱ ሁሉ እንዳለ ሆነው ምርት አንድን ምርት ካምፓኒው አምርቶ ለማን ነው የሚያመርተው? ካምፓኒው ማንኛውም ኩባንያ ምርት ሲያመርት ለሚገዙት ለተጠቃሚዎቹ ነው አይደለ? ነገር ግን ልክ አምርቶ ሲያወጣ አንዱ ሀገር ላይ አስመጪ ያለ፣ አስመጪዎች ከዚህ ካምፓኒ ይዘው ይመጣሉ። ከዛ ለአከፋፋዮች ይሰጣሉ። ከዛ ከአከፋፋዮች ለማን ይመጣል? ለቸርቻሪ ሱቆች እኔና እናንተ እየሄድን ወደምንገዛባቸው ሱቆች ይደርሳል። ከዛ በኋላ ተጠቃሚ ከዚህ ያገኛል። ይሄንን ስናይ እስከዛሬ ለምሳሌ አንድን ዕቃ 10 ብር ከሆነ አንድ ካምፓኒ ያመረተው 10 ብር አምርቶ ካልኩሌት ያደርግና የሰራተኛ ወጪ ምናምን ግብር ኪራይ ምናምን የሚሉትን የመሳሰሉትን ያወጣና በቃ ከአንዱ ምርት ላይ 10 ብር ላትርፍ ብሎ አስቦ 20 ብር ይሸጣል። ይሄ ደግሞ 20 ብር ያስመጣና ሲያስመጣ እሱም የተለያየ ወጪ ያለበት የተቋቋመውም ለትርፍ ነው። ስለዚህ ምን ያደርጋል? አትርፎ 30 ብር ይሸጣል። ከዛ በኋላ ይሄንን 30 ብር ሲሸጠው አከፋፋዩ ደግሞ ይቀበልና የራሱን ትርፍ ያስብና እሱም ወጪዎች ስላሉበት እሱን አስቦ 40 ብር ይሰጣል። ከዛ በኋላ የ40 ብር ይቀበልና ወደዚህ ስንት ይመጣል? 50 ብር ይመጣል። ካምፓኒው ግን ያዋጣኛል ብሎ ለተጠቃሚው ስንት ነበር ያወጣው? 20 ብር ነው። በቃ እኔ ትርፌ ይሄንን ይመስላል ብሎ 20 ብር ነው ያወጣው። ከዛ 20 ብር ሲያወጣ እዚህ ጋር ግን 30 ይመጣል። ከዛ በኋላ ከዚህ ወደዚህ ሲሄድ 30፣ ከዚህ ወደዚህ 40፣ ከዚህ ወደዚህ ሲመጣ 50። ስለዚህ የ20 ብር ዕቃ ተጠቃሚው በስንት ይገዛል ማለት ነው? ከእጥፍ በላይ ይወደድበታል። ይሄ ሁለት አካልን ይጎዳል። የመጀመሪያውና ትልቁ የሚጎዱት ተጠቃሚዎች ናቸው። ምክንያቱም አንደኛ ምርት በጣም ምን ይሆናል? ውድ ይሆናል፣ ይወደድብናል። ምንም አይነት ምርት ስንገዛ ይወደድብናል። አምራቹም ደግሞ ይጎዳል። ለምንድነው አምራቹ የሚጎዳው? እሱ አምርቶ ሲያከፋፍል ምርት በተወደደ ቁጥር የሚገዛው ተጠቃሚ ብዛት ምን ያደርጋል? ይቀንሳል ማለት ነው። ስለዚህ አምራችና ተጠቃሚ ይጎዳሉ። ሌላው በዚህ የግብይት በተለምዶ የግብይት ስርዓት ውስጥ እስከዛሬ የምናውቀው ምርቶች የሚተዋወቁት በምንድነው? በሚዲያ፣ በፖስተር፣ በተለያዩ የማስታወቂያ ድርጅቶች ነው የሚተዋወቀው። በዚህን ጊዜ በጣም ከፍተኛ የሆነ ወጪ ያወጣሉ። ለምሳሌ ዓለም አቀፍ ካምፓኒዎች እንደ ኮካ ያሉ ካምፓኒዎች በአመት በቢሊዮኖች የሚቆጠር ዶላር ለምን ያወጣሉ? ለማስታወቂያ ያወጣሉ። በተለያዩ ቻናሎች ለሚታይ ማስታወቂያ፣ በቲቪዎች ፖስተር የማስታወቂያ የሚለጠፉ የተለያዩ ብሮሸሮች ምናምን ሲዘጋጁ በአጠቃላይ ምርቱን ለማስተዋወቅ ካምፓኒ በሚሊዮን የሚቆጠር ዶላሮች ያወጣል። ኢንተርናሽናሊ የሆኑ ካምፓኒዎች በአገር ውስጥም ያሉ እንደዛው ኢን ሚሊየንስ ነው የሚያወጡት። ስለዚህ ያንን ኢን ሚሊየንስ ወጪ ሲያወጡ ለማስተዋወቂያ
ከኪሳቸው አይደለም የሚከፍሉት ምንድነው የሚያደርጉት ያወጡትን ወጪ ያዩና ከእያንዳንዱ ምርት ላይ ምን ያደርጋሉ ጭማሪ ያደርጋሉ ለምሳሌ አከፋፋዩ ምንድነው የሚያደርገው የቤት ኪራይ ያለበት ሰራተኛ ቀጥሮ ከሆነ ሰራተኛ ወጪ ያለበት እሱን ሁሉ ደማምሮ ትርፍ ይዞ ነው ወደዚህ የሚያስተላልፈው ስለዚህ እነኚህ ነገሮች እንዳለ በአጠቃላይ እኛ ጋር የሚመጡትን ምርቶች ከእጥፍ በላይ ምን አድርጓቸዋል ውድ አድርጓቸዋል እኛ ለምንጠቀመው ነገር ሳይሆን almost ከ60% በላይ የሚሆነውን ምን ከፍለው ለምንድነው ለማስታወቂያ ቲቪ ላይ ያየነው ማስታወቂያ እያወጣን እንከፍላለን እያንዳንዱ ምርት ላይ ምን እየተደረገ ጭማሪ እየተደረገ ማለት ነው ይሄ በተለይ ተጠቃሚውን ከዛም ደግሞ አምራቹን እየጎዳ ስለሆነ የተለምዶ የግብይት ስርዓት እንዲሁም በዚህ መሃል ጥቂት ሰዎች ምን ያደርጋሉ እነኛ አካሎች እቃውን አምጥቶ ወደ ሌላ አካል በማስተላለፍ ብቻ ምን ያደርጋሉ በጣም ትርፋማ ይሆኑበታል አይደል ንግድ ላይ ያሉ ሰዎች አይተን ከሆነ አስመጪዎች አከፋፋዮች ቸርቻሪዎች ስፔሻሊ አስመጪና አከፋፋይ በጣም ህይወታቸውን እየለወጡበት ሚሊዮነር እየሆኑበት ያለው ስራ ነው ለምንድን ምርቶችን ማምጣትና አትርፎ መሸጥ ነው እነሱ ስራ ስለዚህ ይሄና ለማስታወቂያ የሚወጣው ወጪ በጣም ተጠቃሚውን እየጎዳ ነው አምራቹንም እያከሰረው ስለዚህ ዘመናዊ ግብይት ስርዓት ምንድነው የሚያደርገው እነኚህን መሃል ያሉትን አካላቶች ያወጣና ይወጡና ቀጥታ አምራች ከምን ጋር ይገናኛል ከተጠቃሚ ጋር ይገናኛል እኔ ምርቴን አመርታለሁ ከዛ ምርቴን አምርቼ ለማን አቀርባለሁ ለተጠቃሚው አቀርባለሁ ነገር ግን ተጠቃሚው ጋር ምርቱ ከደረሰ በኋላ ተጠቃሚዎች እስከዛሬ እንደሚያደርጉት ተጠቅመው ያገኙትን ስለምርቱ ያገኙትን ለውጥ ያገኙትን ጥቅም ለሌሎች በማስተዋወቅ ደንበኛ በማምጣት በእነሱ የመጣውን ሽያጭ እያሰብኩኝ በፐርሰንት ምን አደርጋለሁ እከፍላለሁ ለደንበኞቼ ለማስታወቂያ አወጣ የነበረውን በሚሊዮኖች የሚቆጠር ወጪ አሁን ያ ወጪ ስለሌለብኝ ደንበኞች የሚያመጡልኝ የራሴ ቀጥታ ምርቶችን የተጠቀሙት ሰዎች ስለሆኑ ደንበኛ ባመጡልኝ ቁጥር በደንበኛ ስብስባቸው ልክ በፐርሰንት ካገኘሁት እኔ ከተሸየጨልኝ ሽያጭ ላይ በእነሱ የደንበኛ ስብስብ በፐርሰንት ምን አደርጋቸዋለሁ ኮሚሽን እከፍላቸዋለሁ ስለዚህ አንድ ሰው ከካምፓኒው ጋር ምን ያደርጋል ፓርትነር ሆኖ ተቀጣሪ ሆኖ አይደለም የሚሰራው ፓርትነር ሆኖ ይዋዋልና ከዛ በኋላ የቃል ማስታወቂያ እየሰራ እስከዛሬ የተለያዩ የማስታወቂያ ድርጅቶች እና ነጋዴዎች ያተርፉበት የነበረው ሚሊዮነር የሆኑበት የነበረውን ስራ ማንኛውም ሰው የዚህ የአንድ ኩባንያ ፓርትነር በመሆን የደንበኛ ስብስብ በቃሉ ያስተዋወቀ የመስሪያ ቦታ ሳይቸግረው ንግድ ፍቃድ ላምጣ ሳይል ምርቶች ለማምረት ወይም ለማስመጣት ሳይቸግረው ምርቶችን ሁሉ ካምፓኒው ያለንበት ቦታ ድረስ በተለያዩ ቅርንጫፍ ቢሮዎች ያከፋፈለልን ቀደም እንዳልኳችሁ ከ60,000 በላይ ልዩ ቅርንጫፎች አሉት ይህ ካምፓኒ ታያንስ ኩባንያ ማለት ነው በእነኛ ብራንቾች ሁሉ ምርቶችን እያከፋፈለ እዛ ድረስ ሰዎች ሄደው መረጃ እንዲወስዱ ያደረገ የመስሪያ ቦታም ሳይቸግረን ምን ያደርግልናል ማለት ነው ምርቶችን እያቀረበልን መስሪያ ቦታ ያመቻቸልን አብረን ፓርትነር ሆነን ነው የምንሰራው ፓርትነር እንሆንና የኛ የቃል ማስታወቂያ እየሰራ ሚሊዮነር መሆን ይቻላል ማለት ነው በቃ ይሄ ነው ትልቁ ያለንበት የግብይት ስርዓት ቀጥተኛ ሽያጭ ማለት ይሄ ነው ስለዚህ በዚህ ጊዜ ምርቶች ይረክሳሉ ሁለተኛ ተጠቃሚው አስተዋውቆ ምን ያደርጋል ይከፈለዋል ማለት ነው ትልቁ ማስታወቂያ የቃል ነው ሁላችንም እንደምናውቀው ለምሳሌ አንድ የሳሙና ማስታወቂያ በቲቪ አይተን በጣም ደስ ይላል ምናምን ተብሎ ተተዋውቆ እስቲ ይሄን ልግዛ ብለን ስንወጣ ጎረቤት ያለት ልጅ ምናልባት አረ ይሄን ሳሙና እኮ እኔ ተጠቅሜዋለሁ ብዙም አረፋ የለውም ይሄኛው ሳሙና ይሻልሻል እኔ በጣም ነው የምወደው በደንብም ያጸዳል ብትለን የትኛው ነው የምንገዛው በቃል ያስተዋውቅ ነው አይደል ዝም ብላችሁ ራሳችሁን ሳሉት እስከዛሬ ካፌ ገብታችሁ ማኪያቶን የወደዳችሁት ካፌ ካለ ቆይ ኑ እዛ ካፌ እንሂድ ብላችሁ ሰው ይዛችሁ ሄዳችኋል የሆነ ነገር ስትወዱት አቤት ይሄን ነገር እኮ ሰውደው እንዲ ያርገው እኮ ብለን እናወራለን ለሰው ግን ስናወራ ሌሎች አካሎች ያተርፋሉ እንጂ እኛ ኪስ ውስጥ የሚገባ ምንም ነገር የለም በዚህ የግብይት ስርዓት ግን እኛ ማስታወቂያ እየሰራን ምን ይገባልና ኪሳችን ውስጥ ገቢ ይገባልና የደንበኛ ስብስብ እየገነባ በዛ የደንበኛ ስብስብ ኩባንያው ከሚያገኘው ገቢ ላይ የትርፍ ተጋሪ እንሆናለን ማለት ነው ስለዚህ ይሄንን ይመስላል በትንሽ ካፒታል ወይም በትንሽዬ ብር ትልቅ ቢዝነስ መገንባት እንችላለን ነገ ሚሊዮነር የሚያደርገንን ቢዝነስ መገንባት ይቻላል በዚህ ኢንዱስትሪ ውስጥ በጣም ብዙ ሰዎች ሚሊዮነር ሆነዋል በአለም አቀፍ ደረጃ ማለት ነው በዚህ ግብይት ስርዓት ውስጥ ያሉ ከ5000 በላይ ካምፓኒዎች አሉ አንዱ የኛ ኩባንያ ነው ማለት ነው በዚህ ኩባንያ ውስጥም ደግሞ ሁላችንም ቪዲዮዎችን አይተናል ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ በጣም ብዙ ሰዎች ከምንም ተነስተው ሚሊዮነር መሆን የቻሉበት ነው ነገንም ያው እናንተን ስኬት ላይ እንደማገኛችሁ እርግጠኛ ነኝ አብረን ሰርተን አብረን እንለወጣለን መልካም